ሰላምን የሚያሳጡትን ኃይሎች ተቀብሎ ሽፍቶችን ተቀብሎ እና አቅፎ የሚኖር መሆን የለበትም። ስለዚህ ለሰላማችን ሁላችንም የየድርሻችንን እንወጣ ለማለት ነው። ሰላም የብዙ ጊዜ ፕሮሰስ ነው። የሚቀጥለው ምርጫ ለማከናወን በቂ ዝግጅት አድርገናል። ስልጣን በኃይል አይገኝም። ስልጣን በጉልበት አይገኝም። ስልጣን በጠመንጃ አይገኝም። ስልጣን በኮረጆ ነው የሚገኝ። ስልጣን በህዝብ ይሁንታ ነው የሚገኝ። አንጻራዊ ሰላም አለ ሲባል ክልሉ መንግስትና ፌዴራል መንግስት ብቻ ሳይሆን ማህበረሰብ አቀፍ የሆነ የሰላም ስራዎች በመስራታችን ነው ይህንን አንጻራዊ ሰላም እያገኘ ነው። በዋናነት ማህበረሰቡ ለሰላም ልቡ ክፍት ከሆነ ለሰላም ሌት ተቀን ተግቶ የሚሰራ ከሆነ የሚጸልይ ከሆነ ይህንን አይነት ማህበረሰብ ይዞ ሰላም ማምጣት እንደሚቻል በድሬዳዋ አይተናል። ስለዚህ የተሳሳቱ አካላት መጥተው በሰላማዊ መንገድ ከህዝባቸው ጋር ከወንድሞቻቸው ጋር ሆነው የሀገራቸውን ሰላምና እድገት በጋራ ቢያረጋግጡ ይሻላል የሚል መልእክት ነው ያለን። ጤና ይስጥልን ተመልካቾች፣ ኤንቢሲ ኢትዮጵያ ቴሌቪዥን ከሰላም ሚኒስቴር ጋር በመተባበር የሚያዘጋጅላችሁ ጋር ሀገር የተሰኘው ፕሮግራማችን ተጀምሯል። ሄርሜላ ፍቃደ ነኝ፣ አብራችሁን ቆዩ። በዛሬው የጋራ ሀገር ፕሮግራማችን ልናተኩርበት የወደድነው ርዕሰ ጉዳይ ደግሞ ሰላምና ጸጥታ ነው። 8ኛው ሀገር አቀፍ የሰላምና ጸጥታ የጋራ ምክክር መድረክ በአዲስ አበባ ከተማ ተካሂዷል። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ከሰላም ሚኒስቴር ጋር በመሆን ያዘጋጁት በዚህ መድረክ ላይ እንግዲህ የአዲስ አበባ ተሞክሮ በተለይም ደግሞ በሰላምና ጸጥታ ዙሪያ አዲስ አበባ የሰራቻቸው ያለችው ስራ እንደ ተሞክሮነት የቀረበበትም ነው። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ እንዲሁም ደግሞ የሰላም ሚኒስቴር በጋራ በመሆን ያዘጋጁት ይህ ጉባኤ ላይ የተለያዩ የክልል የስራ ኃላፊዎች፣ የሰላምና ጸጥታ ቢሮ ኃላፊዎች የተገኙበትም ነበረ። ከተለያዩ የክልል የሰላምና ጸጥታ ቢሮ ኃላፊዎች ጋር ቆይታ አድርገናል። ፕሮግራሙ እንድትከታተሉት ጋበዝ። ይሄ ሀገራዊ የሰላምና ጸጥታ የጋራ መድረክ ከዚህ በፊት ለ7 ጊዜያቶች ሲካሄድ ቆይቷል። እንዲህ አይነት ተዋረዳዊ እና የጎንዮሽ የቀላቀሉ ፎረሞች በዋናነት ዓላማቸው የጋራ ቅንጅትና መግባባት መፍጠር ነው። ለአንድ ሀገር ነው የምንሰራው። የተለያዩ ክልል ውስጥ ተመሳሳይ አደረጃጀት ያሉ መዋቅር አላቸው። በእኛ ብቻ ሳይሆን በሌሎችም በጤናም በትምህርትም በተለያየ እንደየሙያ ዘርፉና እንደ ላይን ተቋማቱ ተመሳሳይ አይነት የቅንጅት ጉዳዮች አሉ። የሰላምና ጸጥታ ፎረምን ግን ልዩ የሚያደርገው በጋራ ሰላምን ለማምጣት የሚደረጉ ስራዎችን በጋራ የምንገመግምበት፣ በጋራ አቅጣጫ የምናስቀምጥበት ነው። ይሄ መድረክ የሚሳተፉ አካላት የክልል ሰላምና ጸጥታ ቢሮዎች፣ ፖሊስ ኮሚሽን፣ ሚሊሻዎች ይሳተፋሉ። የክልል ምክትል ርዕሳነ መስተዳድራት ይሳተፋሉ እና በዚህ በጋራ ምክክር መድረኮች ውስጥ ሀገራዊ የሰላም ሁኔታ በአመት 4 ጊዜ የሚካሄድ ነው። በየሩብ ዓመቱ ያለውን ነባራዊ ሁኔታ በመገምገም የቀጣይ ሩብ ዓመት አቅጣጫዎች የሚቀመጡበት ነው። ሀገራዊ የደህንነት የሰላም ሁኔታን ይዳስሳል። አፈጻጸሞችንም በዛው ያህል የክልል ሰላምና ጸጥታ ቢሮዎች፣ ምክንያቱም በአንድ እቅድ አንድ አፈጻጸም ነው የሚመራው። ስለዚህ አገራዊ ድምር ውጤቱ በየክልሎቹና በሁለቱ ከተማ መስተዳድሮች የሚሰራው ስራ ነው። ስለዚህ የሰላም ሚኒስቴር አፈጻጸም ማለት የጋራ ሁሉም አፈጻጸም ነው። አገራዊ የሰላም ሁኔታ የሚባለው ከሁሉም ክልሎች የሚኖረው የተሰራው ስራ ያመጣው ውጤት ታይቶ ስለሆነ በ12 ክልሎቹም በሁለቱም ከተማ መስተዳደር የሚሰሩ ስራዎች በአንድ እቅድ በአንድ አፈጻጸም ስር ሆነው ያንን ሰላምን ለማስጠበቅ የሚሰሩ ስራዎች በጋራ የሚገመገሙበት፣ በጋራ አቅጣጫ የሚያስቀምጡበት ነው። የምክክር መድረኩ ሁሉም ክልሎች የተሳተፉበት ነው። ብዙ አመራሮች፣ ብዙ የጸጥታ አመራሮች፣ ብዙ የፖሊስ አመራሮች፣ ብዙ ምክትል ርዕሰ መስተዳድሮች፣ የሰላም ሚኒስቴር አመራሮች እንዲሁም ደግሞ የተለያዩ የህብረተሰብ ክፍሎች የታደሙበት መድረክ ነው። በአጠቃላይ ሰላምን ለማጽናት፣ ዲሞክራሲን ለመትከል፣ ሀገርን ለመገንባት
የወደፊት ዕጣ ፈንታችንን ለመወሰን መግባባት የሚፈጥር ነው። በተለይ ደግሞ ከምርጫ አኳያ የተነጋገርንበት ነገር ምርጫ ማለት የልዩነት መፍቻ የዘመናዊ አኗኗር ዘዴ እና የአገር ልማት ደግሞ በጣም አስፈላጊ የሆነ ለብልጽግና ደግሞ በጣም መሰረታዊ የሆነና አስፈላጊ የሆነ ነገር መሆኑን የተገነዘብንበት ነው። ምርጫን ስናካሂድ አገር እየገነባን እንደሆነ፣ ዲሞክራሲን እየተከልን እንደሆነ፣ የህብረተሰብ ይሁንታን እያገኘን እንደሆነ፣ ስልጣን የሚገኘው ደግሞ ከህዝብ ይሁንታ መሆን እንዳለበት የተገነዘብንበት የተግባባንበት ስለሆነ እጅግ በጣም አስፈላጊ መድረክ ነው ማለት እንችላለን። አሁን ወደ መጨረሻ ላይ ደግሞ እየታየ ያለው ክልላዊና አገራዊ ሁኔታውን እንዲሁም ደግሞ ዓለም አቀፋዊ ሁኔታውን በተለይ የሰላም ሁኔታችን በሀገራችን ምን እንደምታ ይኖረዋል የሚሉትን መሰረታዊ ጉዳዮች እየተነጋገርንባቸው ነው ያሉት። ይህንን መሰረት ያደርጉ ውይይቶች ስለሆኑ ለሀገር ግንባታና በአጠቃላይ የህግ የበላይነትን ለማስከበር መሰረታዊ ለውጥ የሚያመጡ ግንዛቤን የሚያሳድጉ መግባባትን የሚፈጥሩ አንድነትና ወንድማማችነትን የሚያጎለብቱ ኢትዮጵያዊነትን በጋራ ለመገንባት የሚያስችሉ መድረኮች ናቸው እና ከነዚህ መድረኮች በጣም ብዙ ጥቅሞችን አግኝተናል ማለት ይቻላል። ሀገር አቀፍ የሰላምና ጸጥታ የጋራ ምክክር መድረክ ዛሬ እየተካሄደ ያለው ለ8ኛ ጊዜ ነው። ከዚህ በፊት 7 ዙሮች ተካሂደዋል። በየዙሮቹ እያደገ የመጣ ነው ምክክር መድረኩ በየጊዜ በጣም እያደገ የመጣ በዛው ልክ ደግሞ በሰላምና ጸጥታን ከማረጋገጥ አኳያ የራሱ የሆነ ሰፊ ድርሻ ያለው ምክክር መድረክ ነው። ጠቀሜታውን በምናይበት ጊዜ ጉዳዮችን በውይይት ለመፍታት ጥፋቶች ወይም ወንጀል ከመፈጸሙ በፊት አስቀድሞ በመከላከል የሚፈጸሙ ግጭቶችን ደግሞ በውይይት ለመፍታት ልምድ የሚያዳብር ውይይት መድረክ ነው። ያው ግጭት የሚባለው ነገር ሁሌም የሚጠፋ ነገር አይደለም፣ ይኖራል። ከሰው ልጆች ጋር አብሮ የሚኖር ነገር ነው። ፍላጎቶች ስላሉ ሰዎች የፖለቲካ ፍላጎት አላቸው፣ ማህበራዊ ፍላጎት አላቸው፣ ሃይማኖት ፍላጎት አላቸው፣ ሌሎች ፍላጎቶች አላቸው። እነዚህ ፍላጎቶች ሁልጊዜም ግጭትን ያመጣሉ። ግን ግጭትን እንዳይባባስ የምናደርግበት መንገድ ነው በደንብ ማወቅ የሚያስፈልገው ማለት ነው። ሌላው የከፋ ኪሳራ ሳያስከትል የምናስተዳድርበት መንገድ አፈታት ላይ ያለን ጥበብ ሊያድግ ይገባል። እነዚህ የውይይት መድረኮች እነዚህን ጉዳዮች የሚያሳድጉ ናቸው። አንዱ እሱ ነው። ሌላው ዘላቂ ሰላምን ለመገንባትም ብቸኛ መንገድ ተብሎ የሚወሰድ ነው የጋራ ምክክር መድረክ። ምክንያቱም አገራዊ ሰላምን ለማረጋገጥ አገራዊ የሆኑ የምክክር መድረኮች እያደጉ መሄድ አለባቸው። ስለዚህ ለሀገር ሰላምም ትልቅ አቅም ትልቅ አጋዥ የሚሆን መድረክ ነው። በሌላኛ መንገድ ሲናይ ልማትንም ያግዛል። ምክንያቱም ሰላም ባሌለበት ልማት አይታሰብም። ሰላም ሲረጋገጥ ነው ልማት ሊረጋገጥ የሚችለው። ሰላምና ልማት በአንድም በሌላም ተመጋጋቢ ናቸው። ስለዚህ ልማት ላይም ትልቅ እገዛ አለው። እነዚህን ነገሮች በጋራ እንዲህ በምናገኛቸው እውቀቶች በየአካባቢያችን በሰራናቸው ስራዎች በየክልሉ ትልቅ ለውጥ እንዲያመጣ ምክንያት የሆነ ምክክር መድረክ። ምክንያቱም አንደኛችን ጋር የሌለውን ከአንዳችን እየወሰድን ልምድ እየተለዋወጥን ልምዱ እያደገ እየሰፋ አገራዊ ሰላምን ለማረጋገጥ በምንሰራው ስራ ላይ ትልቅ ድርሻ ያለው ነው ይሄ ምክክር መድረክ ማለት ነው። ሰላም ሚኒስቴር ይሄንን መድረክ እያደገ እንዲመጣ ከማድረጉ ባሻገር ክልሎች ከክልሎች ጋር የጋራ ግንኙነት እንዲኖረን ትልቅ መንገድ ሆኗል። የጋራ እቅዶቻችን በጋራ አቅደን እንድንሰራም ትልቅ ምክንያት ሆኗል። ስለዚህ ቅንጅታችንን ታች በጣም እያሳደገ ነው የምክክር መድረክ። ያው ትልቅ ሀገራዊ መድረክ ከመሆኑ ጋር ተያይዞ ለሀገራችን ሰላም ትልቅ ቦታ ያለው መድረክ እንደሆነ ነው እኔ የወሰድኩት። ስለዚህ ይህንን 8ኛ ሀገራዊ የሰላምና ደህንነት ምክክር መድረክ ያው ለሰላማዊ ፖለቲካ ለሀገር ብልጽግና
የሚል ርዕስ ነው ቅድም ስንወያይበት የነበረው ማለት ነው። ሀገራችን ሰላም ለማድረግ በተከታታይ መልኩ ማካሄድ የግድ ነው ማለት ነው። ስለዚህ ይህንን ስናካሄድ ያለ ምክንያት አይደለም። በአካባቢ የሚነሱት ችግሮች በሰላማዊ መንገድ ለመፍታት አቅም ለመፍጠር የሚያስችል መድረክ ነው እና እኛ እንደ ሌሎቹም ክልሎች የጸጥታ ቢሮ ኃላፊዎች ከሰላም ሚኒስቴር ጋር አብሮ በመሆን በተለያዩ መንገድ ይህን መድረክ ብቻ ሳይሆን ከዚህ መድረክ አነስ የሆነው መድረኮች ሰላም ሚኒስቴር እያዘጋጀ ከኛ ጋር አብሮ በመሆን አገራችን ያለው ችግሮች ሰላማዊ በሆነ መንገድ ለመፍታት ሰላም ሚኒስቴር ያው አቅም እየፈጠረልን እንደሆነ ወስዳለሁ። ይህን መድረክ ደግሞ ሲዘጋጅ አጠቃላይ ሁሉም ክልሎች የጸጥታ አካላት ባሉበት፣ ሌሎቹም ባለድርሻ አካላት ባሉበት በሚካሄድበት ሰዓት ያው አገራችን ከዚህም ከዛም የሚነሱት ችግሮች ለመቀነስ ነው። ሁለተኛው ደግሞ ዘንድሮ አጠቃላይ የሚደረገው ጠቅላላ የሀገራዊ ምርጫ ጋር ተያይዞ ምርጫው ሰላማዊ ነፃና ዲሞክራሲያዊ ለመሆን ይህንን መድረክ ብዙ እና ትልቅ ቦታም አለው ማለት ነው። 8ኛ የጸጥታና የሰላም የጋራ መድረካችን ነው። በተለይ አሁን በጣም ይሄ መድረክ በጣም ወቅታዊ ነው። በቀጣዩ የ7ኛው ዙር ምርጫችንም ጋር ተያይዞ አካባቢያችንን ሰላም ከማድረግ አንጻር ሰዎች በተገቢ መንገድ ተሳትፈው በተለይ የጸጥታ ዘርፉና የፍትህ ዘርፉ ገለልተኛ ሆነው ምርጫውን ሰላማዊ፣ ፍትሃዊ፣ ነፃና ተአማኒ አድርጎ ቅቡልነት ያለው መንግስት ለመስረት የሚያስችልን እይታ በደንብ ይዘንበት ልንንቀሳቀስ የሚያስችለን ስንቅ ነው ብዬ ነው የምወስደው። አንዱ ትልቁ ነገር የዚህ መድረክ ልምድ የመለዋወጥ ነው። ጥሩ ነገሮች ካሉ ልምድ የመለዋወጥ፣ ችግሮች ካሉ ደግሞ መተራረም እንዲቻል፣ ከእንደገና ደግሞ አዋሳኝ አካባቢዎችም በቅንጅት ችግሮችን መፍታት እንዲቻል ነው። በዚህ በአሁኑ የጸጥታ መድረክ አንዱ አዲስ አበባ ከአገራችን ካሉ ከተሞችም ይሁን መስተዳድሮች፣ የክልል መስተዳድሮችም ይሁን እጅግ ሰላማዊ ከምትባለው መካከል ናት። አንደኛ ብዙ ኩነቶች ይካሄዳሉ። የአዲስ አበባን ያህል ኢንቴንሲቲ ያለው እንቅስቃሴ ሰው በብዛት ገብቶ የሚወጣባት፣ በየቀኑ ብዙ ሰው ነው የሚገባው፣ ብዙ ሰው ነው የሚወጣው። ዓለም አቀፍ ኮንፈረንሶች የሚዘጋጁባት፣ ኢቨንቶች እንትን የሚሉባት፣ ብዙ የንግድ እንቅስቃሴ እና ፖለቲካል ካፒታል ባለበት ሁኔታ ጠንካራ ሰላም እንዲኖር ማድረግ ተችሏል። ማንም ደህንነቱ ተጠብቆ መንቀሳቀስ እንዲችል፣ ማንም በነፃነት መንቀሳቀስ የሚችልበት አውድ ተፈጥሯል። ይሄ ከምን የመጣ ነው የሚለውን ነገር ማወቅና መረዳት በሌሎች ክልሎችም ተመሳሳይ የሆነ የሰላም ሁኔታን ለመፍጠር የሚያስችል ነው። አንደኛ እንዴት ማህበረሰቡን የሰላም ባለቤትና የሰላም መሰረት አድርገው ይሰራሉ የሚለው ነገር ከአዲስ አበባ ሊወሰድ የሚችል ትልቅ ተሞክሮ ነው። ሁለተኛው ደግሞ ያላቸው ቅንጅት ከአዋሳኝ አካባቢዎችና ከአጎራባች ክልሎች ጋር ለምሳሌ ከሸገር ከተማ ጋር በቅንጅት ሰላምን ለማስጠበቅ የሚሰሩ ስራዎች፣ ከፌዴራል ተቋማት ጋር በቅንጅት የሚሰሩ ስራዎች የከተማዋን ሰላም በተሟላ ሁኔታ እንዲጠበቅ አድርጎታል። ስለዚህ አንዱ ሰላም ሚኒስቴርም የሚሰራው ስራ እንዲህ ሀሳቦችን ማስፋትና ብዙ ቦታ እንዲደርሱ ማድረግ ነው። ስለዚህ የአዲስ አበባ ተሞክሮ መቅረቡ ሌሎች ክልሎች በተመሳሳይ በእነሱ ነባራዊ ሁኔታ አማክረው ኮፒ ማድረግ ሳይሆን እንደዚህ አይነት አደረጃጀቶችና የሰላም ስራዎች እኮ ይኖራሉ። ተመሳሳይ ነው እቅድ ብዬሻለሁ። አንድ እቅድ እንትን ነው፣ ግን እነሱ የመሩበት መንገድ ምንድን ነው፣ እዛ የሚያስፈልገው ምንድን ነው የሚለው በደንብ አይተው የተሻለ ሰላምን ለማረጋገጥ እንዲሰሩ ነው ዋናው ነገር። ክልል የጸጥታ ሁኔታን በሚመለከት አሁን አንጻራዊ ሰላም ይታይበታል። በብዙ ፈተናዎች ላይ የቆየ ክልል ነው።
የክልሉን መንግስት የክልሉን ተቋም የማፍረስ የማቃጠል የማውደም ሀሳብ የያዘው የታጣቂ ቡድን ጽንፈኛ ቡድኑ ያሰበው አልተሳካለትም። አማራ ክልልን ብቻ የማፍረስ ሳይሆን ሀገር የማፍረስ ህልም ነበረው። ህብረተሰብን የመጉዳት ከጠላቶቻችን ጋር የመተሳሰር ኢትዮጵያን የማውደም ኢትዮጵያን የማቀጨጭ ኢትዮጵያን የማክሰም አማራ ክልልን የማክሰም አማራ ክልልን የመጉዳት ህብረተሰብ ላይ ጥቃት የመፈጸም ሀሳብ ስለሆነ ሀገርም አልፈረሰም፣ የመንግስትም አልተቀየረም። መንግስት እንዲኖር እያደረግን ነው። መንግስት አመራር እየሰጠ ነው። ልማት እየሰራ ነው። ይህንንም ተቋቁሞ ብዙ ነገሮችን እያደረገ ስለሆነ የአማራ ክልል የጸጥታ ሁኔታ ከጊዜ ጊዜ መሻሻል የሚታይበት ነው። ይህ ብቻ ሳይሆን ቡድኑ በመካከሉ ክፍተቶች አሉት፣ ልዩነቶች አሉት። ነገሩን የተረዱት የተገነዘቡት የታጣቂ ቡድን አባላት የሰላም አማራጭን ተከትለዋል። የተከተሉበት ምክንያት ደግሞ ከአሁን በፊት እኛ የአማራ ክልል ህዝብ ተጎዳ ብለን ነበረ ትግል የገባ ነው፣ ጫካ የገባ ነው። የአማራ ክልል ህዝብ ጭራሽ እንዲጎዳ ግብአት እንዳይደርሰው እየተደረገ ትምህርት እንዳይማር እየተደረገ እናቶች እንዳይወልዱ እየተደረገ ጤና ጣቢያ እየተቃጠለ አምቡላንስ እየተወሰደ እየተዘረፈ ማዳበሪያ እየተዘረፈ ህብረተሰብ እየተጎዳ ስለሆነ አገራችን እንዲቀጭጭ የሚሰሩ ኃይሎች ጋር እየተባበረ አገሪቱን የማፍረስ ሀሳብ እንደያዘ ስላወቅን ከእሱ ጋር ተለያይተን መተናል። የሰላም አማራጭን ተቀብለናል ብለው ከእኛ ጋር ባለፉት ተከታታይ ዓመታት ከ30 ሺህ በላይ የሚሆን የሰላም አማራጭን የተቀበለ የታጣቂ ቡድን ከኛ ጋር አለ ማለት ነው። አብረን እየሰራ ነው። የማዕከላዊ ኢትዮጵያ ክልል አሁን በዚህን ሰዓት ያለው የሰላም ሁኔታ በጣም ሰላማዊ ተብሎ የሚወሰድ ክልል ነው። ማንም ዜጋ 24 ሰዓት ያለምንም ስጋት የሚንቀሳቀስበት ክልል ነው ማዕከላዊ ኢትዮጵያ ክልል። ስለዚህ ወደዛ ለማምጣት ደግሞ የተሰሩ ስራዎች አሉ። ብዙ ስራዎች ተሰርተዋል። በህዝቦች መካከል ላይ መተማመን እንዲፈጠር፣ መከባበር እንዲፈጠር፣ ሰላምን በጋራ ተቀናጅቶ ማምጣት እንደሚቻል በርካታ የተለያዩ ግንዛቤ መፍጠሪያ መድረኮችን ተፈጥረዋል። የተለያዩ አደረጃጀቶችንም ፈጥረናል። በተለይም በእኛ ክልል ላይ የጸጥታ ምክር ቤት በጣም ጠንካራ ነው። የጸጥታ ምክር ቤቶቻችን ከክልል እስከ ቀበሌ ድረስ የተዘረጋ ነው። የራሳቸው የሆነ መወያ ጊዜ ያላቸው፣ ችግሮቻቸውን ተነጋግረው የሚፈቱበት ጊዜ አለ። ከነርሱ ከፍ ያለ ነገር ሲኖር ደግሞ በየእርከኑ ላሉ መዋቅር እያቀረቡ እንዲፈታ እያደረጉ የሚመጡበት እስከ ክልል ድረስ የተዘረጋ ነው። በጣም ጠንካራ ነው። የክልላችን ጸጥታ ምክር ቤት ትልቅን ውጤት ያመጣንበት ነው። ሌሎች የገለልተኛ ወንጀል መከላከል ምክር ቤቶችም ጠንካራ ናቸው። እኛ ክልል ላይ የጸጥታና ደህንነት ኮሚቴም በዛው ልክ ጠንከር ብሎ የተደራጀ ነው። እነዚህ ጉዳዮች ትልቅ የሰላም ለውጥ አምጥተዋል። በዛው ልክ የክልሉን ልማት ለማፋጠንም ጠንካራ ስራ እየተሰራ ነው ያለው። ለዚህ መነሻው ሰላም ነው። ሰላም ላይ የተሰራው ስራ ነው ያንን እንዲረጋገጥ ማድረግ ይቻለው ማለት ነው። እዚህ ክልላችን አሁን ያለው የሰላም ሁኔታ ሁሉም ሰው በፈለገ ሰዓት መንቀሳቀስ ይችላል። የፌዴራል መንገዶች ፍሪ ናቸው። የውስጥ ለውስጥ መንገዶችን በተመሳሳይ 24 ሰዓት እንቅስቃሴ ይደረግባቸዋል። ምንም የሚያግድ ነገር የለም። ከተሞች ላይም ራሱን አስችለን ነው አቅደን የምንሰራው፣ ከገጠሩ ለይተን ማለት ነው። ከተሞች ሙሉ ጊዜ አገልግሎት መስጠት አለባቸው። 24 ሰዓት አገልግሎት መስጠት አለባቸው ከተሞች። እንደዛ ሲሆኑ ከተሞችን ለቱሪዝም፣ ለኢንቨስትመንት፣ ለስራ ዕድል ፈጠራ ምቹ ማድረግ አለብን ብለን ነው ከሰላም ስራችን አኳያ አቅደን የሰራ ነው ማለት ነው። ከዚህ አንጻር አሁን ከተሞች ከ12 ሰዓት በኋላ ያለው የአገልግሎት ጊዜ በጣም እያደገ ሄደዋል። በአንዳንድ ከተሞቻችን እስከ 9 ሰዓት ድረስ ሰው ይገለገላል። የፈለገውን ነገር ይገዛል፣ ይበላል፣ ይጠጣል። በዛን እንቅስቃሴ ላይ ተገልጋዩም ላይ አገልግሎት ሰጪውም ላይ ምንም አይነት የሰላም ስጋት እንዳይኖር በተቀናጀ ሁኔታ ስራዎች እየተሰሩ ናቸው። ስለዚህ በእኛ አካባቢ ያለው የሰላም ሁኔታ ይህንን ይመስላል። ግን ቀሪ ስራዎች ደግሞ በደንብ አጠናክረን እንሰራለን። አሁን እንደዚህ አይነት የምክክር መድረኮች ላይ የሚገኙ ልምዶችን ይዘን ይሄን ልምድ ቀምረን ተሻጋሪ የሆኑ የሰላም ስራዎችን እንሰራለን። ሌሎች ላይ የሌሉ ያልተተገበሩ ጉዳዮች ደግሞ በጠቀሜታ ደረጃ የተገመገሙና እኛ ጋር ያሉ መልካም ልምዶችን በእንዲህ አይነት መድረኮች ደግሞ እናጋራለን ማለት ነው። ምክንያቱም ውጤቱ ያገር ስለሆነ ማለት ነው። በየአካባቢ የምንሰራቸው ስራዎች የተጠቃለለ ውጤቱ አገራዊ ውጤት ነው የሚሆነው። ስለዚህ በአገር ግንባታ ላይና አንድነት ላይም ትልቅ
ስራ የምንሰራባቸው መድረኮች ናቸው። እነዚህ መድረኮች ያው ክልላችን ያለው የጸጥታ ሁኔታ ክልላችን አንጻራዊ ሰላም ያለው ክልል ነው። ከዚህም ከተወሰነ ወራት በፊት አንዳንድ ችግሮች ነበሩና እነኚህ ችግሮች ደግሞ ለመቅረፍ ያው ክልሉ መንግስት ከፌዴራል የጸጥታ ኃይሎች ጋር አብሮ በመሆን እነኚህ ችግሮች ለመቅረፍ ያው ርብርብ ተደርጎ ክልሉ አሁን ባለበት ሁኔታ ሰላማዊ ቀጠና የሆነበት ሁኔታ አለ። ምንም ችግር የሌለበት ስጋቶቹም ቢኖር እኛም እነዚህ ስጋቶቹ ላይ ስራ እየሰራን ህዝቡም በተረጋጋ መንፈስ የኖረ ነው ያለውና በክልላችን ደረጃ ያው አንጻራዊ ሰላም አለ ለማለት ፈልጌ ነው። እንደ ድሬዳዋ አስተዳደር ደግሞ እና ድሬዳዋ ብቻ ሳይሆን ምስራቁ ኢትዮጵያን በጠቅላላው ሶማሌ ክልልን፣ ምስራቅ ሐረርጌ፣ ሐረሪ ክልልን ጨምሮ በጋራ በትብብር ነው የምንሰራው። የተቀናጀ የጸጥታ መድረክ በየወቅቱ በየወሩ አለን። በዛም መሰረት እንግዲህ አካባቢውን ሰላማዊ ለልማት ምቹ የሆነ ለህብረተሰብ እንቅስቃሴ በጣም ምቹ የሆነ አካባቢ መፍጠር ችለናል ማለት ነው። ይሄ እንግዲህ የሁሉም የጸጥታ ተቋማት ተሳትፎ ያለበት ነው። በዋናነት መከላከያ፣ የሀገር መከላከያ ሰራዊት አለ፣ ፌደራል ፖሊስ አለ፣ የአካባቢው ጸጥታ ዘርፎች ወይንም ሚኒሻዎች፣ ፖሊሶች፣ የአካባቢው የሶማሌ ክልል፣ ሐረሪ ክልል፣ የምስራቅ ሐረርጌ ፖሊስ፣ የድሬዳዋ አስተዳደር ፖሊስ ይሄ ሁላ ተቀናይቶ በመስራቱ ከህብረተሰቡ ጋር ደግሞ ህብረተሰቡን በባለቤትነት አሳትፎ በተለይ ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከእናቶች፣ ከሰላም ፎረሞች በጋራ ከወጣቶች ጋር በመስራታችን ቀጠናችንን ሰላም ማድረግ ችለናል ማለት ነው። ስለዚህ በተለይ የምስራቁ ቀጠና የሀገራችን የልብ ትርታ የሚንቀሳቀስበት ወይንም የደም ቅዳ ደም መልስ እንትኑ ኤሪያው እሱ ነው። የኢትዮጵያ መውጫና መግቢያ እያንዳንዱ ኤክስፖርቱ ኢምፖርቱ የሚገባበት ቀጠና ስለሆነ በልዩ እይታ ይህንን አካባቢ ሰላም ለማድረግ ችለናል ማለት ነው። ለዚህም በትልቁ እኔ ማህበረሰቡን ነው ማመስገን የምፈልገው። ማህበረሰቡ በጣም ለሰላም ያለው ትጋትና ፍላጎት ቀላል አይደለም። ጠቅላላ ሀገራዊ ምርጫ ጋር ተያይዞ እኛ እንደ ክልል ቀደም ብለን ቅድመ ዝግጅት አድርገናል። በተለይ ይህንን ምርጫ ሰላማዊ ሆኖ እንዲጠናቀቅ ሙሉ ዝግጅት አድርገናል። በተለይ እነዚህ የምርጫ በተለይ የሚወዳደሩ ፓርቲዎች ሰላማዊ ሆኖ እንዲንቀሳቀሱ ያለምንም የጸጥታ ስጋት እንዲንቀሳቀሱ ሙሉ ዝግጅት አድርገናል። በተለይ የጸጥታ ኃይሉ በማጠናከር በማደራጀት ማህበረሰቡ አዌርነት በመስጠት እና የክልልና የፌዴራል አካላት የጋራ እቅድ በማውጣት እነዚህም ከምርጫ ክልል ከምርጫ ጣቢያዎች ለየታ ጀምሮ አብረን ከብሔራዊ ምርጫ ቦርድ ጋር አብረን በመሆን ስንሰራ ቆይተናል እና እነሱም ደግሞ ስራቸው እንዳይሰናከል መሰጥ ያለባቸው ድጋፎች በተለይ ከኢጀባ ጋር ኢጀባ የሚያስፈልጋቸው ቦታዎች ሁሉ ለይተን አብረን ከነሱ ጋር ለመስራት የጋራ እቅድ ያወጣንበት ሁኔታ አለ። በአሁኑ ሰዓት እኛ ሙሉ ዝግጅት አድርገን ከነሱ ጋር እየሰራን ነው እንገኛለን ማለት ነው። ስለዚህ ይህ ምርጫ እስከሚጠናቀቅ ድረስ እኛ እንደ ጸጥታ ቢሮ ከሚመለከቱ ባለድርሻ አካላት ጋር አብሮን በመሆን የጋራ እቅድ አወጥተን በዚህ እቅድ መሰረት ምርጫው ሰላማዊ ሆኖ እንዲጠናቀቅ የማድረግ ስራ እየሰራን እንገኛለን ማለት ነው። አዎ ከምርጫ አኳያ ራሱን አስችለን ዝርዝር ነገር ያለበት እቅድ አዘጋጅተናል። ባዘጋጀነው እቅድ ላይ ሁሉም ባለድርሻ አካል ግንዛቤ እንዲያገኝ
አድርገናል ማለት ነው። በዋናነት ምርጫው ሰላማዊ እንዲሆን በሰላም እንዲጠናቀቅ ሰላማዊ እንዲሆን ተአማኒ እንዲሆን በህብረተሰቡ ዘንድ ቅቡልነት ያለው የዲሞክራሲ ምህዳርን የማያጠብ እንዲሆን ሰዎች በነፃነት መምረጥና መመረጥ የሚችሉበት ስርዓት እንዲኖር ይህንን ህጉን ተከትሎ እስከ ማጠቃለያ ጊዜ ድረስ መስራት እንዳለብን በቂ የሆነ የውይይት ግንዛቤ የመፍጠር የተግባቦት መድረኮች ፈጥረናል። ስራ ላይም ገብተናል። አሁን በዚህን ሰዓት በየምዕራፉ የሚሰሩ ስራዎችን ለይተን እየሰራን ያለነው እስከ ማጠቃለያውን ጊዜ ድረስ ምንም አይነት ኮሽታ የሌለ ሰላማዊ የሆነ ህዝቡ በሙሉ እምነት በሙሉ ነፃነት የሚፈልገውን መምረጥ የሚችልበትን የሰላም የማረጋጋት ስራዎችን እየሰራን እንደምንሄድ እንቀጥላለን። በእኛ ግምገማ በክልላችን ላይ ምንም አይነት አንድም አይነት ድምፅ መጥፎ ድምፅ የሌለበት ሰላማዊ፣ ጤናማ፣ የተረጋጋ በህብረተሰቡ ተአማኒነትን ያረጋገጠ ምርጫ ይካሄዳል የሚል ሙሉ እምነት ይዘን ነው የምንሄደው ማለት ነው። አንደኛ የዚህ አሁን ሀገራዊ ምርጫው የሰባተኛው አንዱ የሚያስደስተኝ መንግስትም የያዘው አቋም የሚያስደስተኝ አብላጫ ድምፅ አግኝቶ ማሸነፍ ነው። ስለዚህ አብላጫ ድምፅ ሀገርን የሚያስቀጥል ድምፅ ብቻ ነው የሚያስፈልገው ማለት ነው። ስለዚህ ለዛ በቀናነት መስራት ይጠይቃል ማለት ነው። ማንም አሸነፈ ማንም ዋናው ኢትዮጵያ ወደፊት ትቀጥል ነው። እንደ ሀገር ሰላማዊ ኢትዮጵያን እንዴት እናስቀጥል? አሁን ደግሞ በቅርብ ጊዜ ደግሞ እያየን ነው። የኢትዮጵያ እውቅና በጣም ከፍ ብሏል። ይህንን ወደ ኋላ መጎተት የለብኝም። እኔ እንደ ፍትህ ቢሮ መሪ እንደ ጸጥታ ቢሮ አንድ ላይ ነው ድሬዳዋ ያለው መሪ በዋናነት ይሄ ምርጫ ሰላማዊ፣ ፍትሃዊ እና ነፃ ፕላስ ደግሞ ተአማኒ እንዲሆን ፈልጋለሁ ማለት ነው። ቢኮዝ ሀገር ከምርጫ በላይ ናት። ምርጫውን ቀደም እንዳልኩት ነፃ ፍትሃዊና ገለልተኛ ሆነን ነፃ ፍትሃዊና ተአማኒ ሆኖ ቅቡል መንግስት እንዲመሰረት የኮምፒቲንግ ፓርቲዎች ወይንም ተፎካካሪ ፓርቲዎችን በተገቢው መንገድ ሪስፔክት አድርጎ ችግርም ከተፈጠረ በሰላማዊ መንገድ አርቢትሬትድ ሆነው ጉዳያቸው እንዲፈታ እያደረገን ወደ ምርጫ የሚሄደው ማህበረሰብ ሰላምና ደህንነቱ ተጠብቆ በአግባቡ ምርጫውን መርጦ የሀገርን አንድነት የሀገርን ሰላም እንዲያስቀጥል ከጸጥታ ዘርፍ እንዲሁም ከፍትህ ዘርፎች በጣም የሚጠበቅ ስለሆነ ይህንን ሚናችንን በአግባቡ እንወጣለን ማለት ነው። የሚቀጥለው ምርጫ ለማከናወን በቂ ዝግጅት አድርገናል። ስልጣን በኃይል አይገኝም። ስልጣን በጉልበት አይገኝም። ስልጣን በጠመንጃ አይገኝም። ስልጣን በኮረጆ ነው የሚገኘው። ስልጣን በህዝብ ይሁንታ ነው የሚገኘው። ይሄ እንዳይሆን እየታገለን ነው። አሁን የጽንፈኛ ቡድኑ ህዝቡ ይሆነኛል የሚለውን መንግስት እንዳይመርጥ መብቱን እንዳያስከብር እያደረገው ነው። እኔ ነኝ የማቀልህ በጠመንጃ ነው የምገዛህ እያለው ነው። ይህን ሁኔታ ለመቀልበስ እኛ ዝግጅት አድርገናል። የራሳችን እቅድ አውጥተናል። ችግር ያለባቸው የተወሰነ ድጋፍ መደረግ ያለበት መጽዳት ያለባቸውን አካባቢዎች ለይተናቸዋል። እዛ ላይ ርብርብ እያደረግንባቸው ነው። አሁን ምንም ድጋፍ ሳያስፈልጋቸው በአካባቢ ሚኒሻ ብቻ መመረጥ የሚችሉ አካባቢዎች አሉ። ትንሽ የፖሊስ ድጋፍ ተጨምሮላቸው የሚያካሂዱ አሉ። ኦፕሬሽን ሰርተን ደግሞ ልናጸዳቸው የሚገቡ አካባቢዎች አሉ እና ለይተናቸዋል። ትኩረት የሚያስፈልጋቸውን የቶቹ አካባቢዎች ናቸው የሚለውን ስለለየን አጽድተን ምርጫን ባስተማማኝ ሁኔታ እናካሂዳለን። ምርጫን ሳናካሂድ የምናሳልፈው ጊዜ የለንም። ለዚህ አስፈላጊውን ዋጋ እንከፍላለን፣ መስዋዕትነት እንከፍላለን። ደግሞ ምርጫው ይሳካል፣ እናሳካዋለን። ከአሁን በፊትም ብዙ ተግባሮችን አካሂደናል። አይከናወንም፣ አይቻልም፣ አማራ ክልል ይህን ተግባር ማከናወን አይቻልም እየተባለ የምክክር ኮሚሽንን ጨርሰናል። ህብረተሰቡ ጥያቄዎቹን ሰብስቧል። ከፖለቲካ ፓርቲዎችም ጋር ተነጋግረናል። የፖለቲካ ፓርቲዎችም ሀሳባቸውን አቅርበዋል። የፖለቲካ ፓርቲዎች ብቻ ሳይሆን ልዩነት አለኝ የሚል ማንኛው ህብረተሰብ ጥያቄዎቹን አቅርቧል። ይህን ከየአካባቢው አምጥተን የሰበሰብ ነው።
ይሄን ማድረግ ችለናል። ይሄ እንደውም ቆየት ያለ ነው። ትልልቅ ኩነቶችን አካሂደናል። ለምሳሌ የጣና ፎረም የዓለም ህብረተሰብ የሚረባረብበት ነው። ኢትዮጵያ የጣና ፎረም ማድረግ አይቻልም የሚል ተቃውሞ እየተነሳ ኢትዮጵያ ብቻ ሳይሆን አማራ ክልል ባህር ዳር አድርገነዋል። በሰላም ተጠናቋል። ትልልቅ ሀገራዊ ኮንፈረንሶች፣ ትልልቅ ክልላዊ ኮንፈረንሶች፣ ትልልቅ የአመራር ስልጠናዎች፣ ትልልቅ ስብሰባዎች እና በጣም መሰረታዊ የሚባሉ ጉዳዮችን አከናውነናል። ትልልቅ በዓላትን አከናውነናል። የሃይማኖት በዓላትን አካሂደናል። እኛ ልናከናውናቸው የምንፈልጋቸውን ጉዳዮች ሳናከናውናቸው የቀሩ የሉም። ምርጫን አቅደናል። ምርጫን ሳናሳካ አንቀርም የሚለውን ማስረዳት እንፈልጋለን። በዋናነት የምርጫ ቦርድ ዋነኛ ሮል ቢሆንም የትኛውም የመንግስት አካል ያንን የምርጫ ቦርድ ሮል የመደገፍ ሚና ይኖረዋል። ሰላማዊ እንዲኖር ህዝብን የማነቃቃት የመንግስት ተቋም ብቻ ሳይሆን ሲቪክ ተቋማትም ሲቪክ ማህበራትም አሁን አንዱ እንትን የሚሰጣቸው ዲሞክራሲ ባህልን የማነቃቃት የህዝብን ተሳትፎ እንዲጠናከር የማድረግ ከእንደገና ልምምዶቹ የዲሞክራሲ ልምምዶቹ እንዲጠናከሩ የማድረግ ምርጫው ሰላማዊ እንዲኖር ከፖለቲካ ፓርቲዎች ጋር መግባባት እንዲኖር ለማድረግ ነው። አሁን ከዚህ ቀደም አንዱ የሰራ ነው በፖለቲካ ፓርቲዎች ምርጫው ከመድረሱ በፊት በፖለቲካ ፓርቲዎች መካከል በጋራ ሰላማዊ የሆነው ምርጫውን እንዲያልፍ የጋራ መግባባትና የጋራ አቋም እንዲያዝ ለማድረግ ነው የሰራ ነው። እንደዚህ አይነት ምክክሮች ተካሂደዋል። ትላልቅ ምክክር ናቸው። ከዚህ በኋላም ደግሞ አንዱ ትልቁ ነገር የህዝብን ተሳትፎ ከማጠናከር አንጻር ከሚዲያ አካላት ጋር ከሲቪክ ማህበራት ጋር ከምርጫ ቦርድ ጋር በጋራ በመሆን ከነዚህ አካላት ጋር የጋራ መግባባት እንዴት በምርጫው ፖዚቲቭ አዎንታዊ ተሳትፎ መፍጠር ይቻላል፣ የህዝብን ተሳትፎ ማነቃቃት ይቻላል፣ በፖለቲካ ፓርቲዎች መካከል የሚኖረው እንቅስቃሴ ህጋዊና ፍጹም ሰላማዊ እንዲሆን የማድረግ በኋላም ውጤቱ ተአማኒና ተቀባይ ቅቡልነት ያለው እንዲሆን ለማድረግ የመተጋገዝ ስራዎች ህዝብን ተሳትፎ የማጠናከር ሰላማዊ የሆነ ምርጫ እንዲኖር ከሰላምና ጸጥታ ተቋማት ጋር በጋራ የመግባባት አሁን ዛሬም መድረኮች ላይ ሲነሱ የነበረው አሁን ቁልፍ የቀጣይ 3 ወራት እና 4 ወራት ቁልፍ አጀንዳው ምርጫው ነው። ስለዚህ ትልቁ ነገር ምርጫን ሴኩሪታይዝ የማድረግ ምርጫን ሰላማዊ የማድረግ በጋራ ከክልሎች ጋር ከሰላምና ጸጥታ ተቋማት ጋር በዚህ በፎረሙ ስንወያይበት የነበረው አንደኛው ሚኒስተር አንዱ ታወቅ ያለበት በጣም ብዙ ስራዎችን ይሰራል ከክልሎች ጋር። በዋናነት አሁን ሰላም ሚኒስተርን ተከትሎ አንድ የተዛባ አመለካከት አለ። በብዛት ኮኦፕሬሽናል ስራዎች ጋር ከሴኩሪቲ ስራዎች ጋር አያይዘው ይመለከታል። ሰላም ሚኒስተር አንደኛ የፖሊሲ ተቋም ነው። እንደ ፖሊሲ ተቋምነቱ ሰላምን ሊያመጡ የሚችሉ ሀሳቦችን አይዲያዎችን በማመንጨት የፖሊሲ ሀሳቦችን በማመንጨት ያንን ደግሞ እውቀቶችን በማካፈል በጋራ የፖሊሲ አመራር ነው የሚሰጠው አንዱ ማለት ነው። ከክልሎች ጋር በመሆን እነዛ ስራዎች ደግሞ ወደ መሬት እንዲወርዱ የሚያስችል የካፓሲቴት የማድረግ ክልሎችን የማብቃት ክልሎች በራሳቸው አቅም ሰላም መጠበቅ እንዲችሉ ነው። የፌዴራል መንግስትም ዋነኛው ሚና እሱ ነው። ሁሉም ቦታ ላይ የክልሎች ፖሊስ ያላቸው የራሳቸው ሚሊሻ ያላቸው የራሳቸው የሰላምና ጸጥታ አደረጃጀት ያላቸው የራሳቸውን ሰላም መጠበቅ የሚችሉበት ቁመና ላይ እንዲደርሱ ለማድረግ ነው። ስለዚህ ሰላም ሚኒስቴር ያንን ካፓሲቴት የማድረግ የማጠናከር ስራ ይሰራል። በሌላ በኩል ደግሞ በአዋሳኝ አካባቢዎች እና በክልሎች መካከል የሚኖሩ አለመግባባቶች በሰላማዊ መንገድ እንዲቋጩ አሴ ሚዲዬተር በክልሎቹ መካከል ንግግሮችን መልካም ግንኙነትን ማቀላጠፍ ስራዎች ይሰራል ማለት ነው። ከዛ ውጪ የተጠናከረ የፌዴራል ስርዓት እንዲኖር ነው። አውቶኖሚው አለ። ክልሎች ራሳቸውን በራስ የማስተዳደር ነጻነት አላቸው። በዚህ ራስን በራስ የማስተዳደር ነጻነት ላይ ግን ጠንካራ ሀገር ደግሞ ጠንካራ የፌዴራል ስርዓት የሚገነባው አይጂአር ሲኖር ነው። ይሄ አይጂአር ስራ ከክልሎች ጋር በጋራ የምንሰራው ነው። አይጂአር ስራ ስንል ክልሎችን ከክልሎች ፌዴራል መንግስትን ከክልሎች የሚያገናኝ የተጠናከረ የግንኙነት መርሃ ግብር ነው። አሁን ለምሳሌ ይሄ የጸጥታ መድረክ ትልቁ አንዱ የሰላምና ጸጥታ ሴክተር ስፔሲፊክ የሆነ አይጂአር መድረክ ነው። ስለዚህ ክልሎችን ያገናኛል። በጋራ እንድናቅድ ቅንጅት እንዲፈጠር እና የጋራ አቋምና የጋራ መግባባት እንዲፈጠር
የሚያስችል ከእንደገና ደግሞ የጋራ ሀሳቦች ስትራቴጂካሊ ሊድ ማድረግ የሚችል የጋራ ሀሳቦች ኢኒሼቲቭ ቢደረጉበት እንዲሆን የሚያደርግ ነውና ይሄንን ይሰራል። ከዛ ውጪ የሰላም እሴት ግንባታ ስራዎች ላይ የሀገር ግንባታ ስራዎች ላይ የጋራ ገዢ ትርክትን የመገንባት አገርን የመገንባት ስራዎች የሰላም እሴት ግንባታ ሲቪክ የሰላም እሴት የሚባሉትን ዲሞክራቲክ ቫልዩ የሚባሉትን የመገንባት ስራ ከክልሎች ጋር የሚሰራ ነው። ከክልሎች ጋር ብቻ ሳይሆን ሰላም ሚኒስቴር በራሱ የሚሰራው አለ። ክልሎችም ማህበረሰባችን አገራዊ ምክክር ስንል ከኮሚሽኑ ውጪ ማህበረሰብ ተኮር ምክክሮች በየቦታው እንዲካሄዱ በማድረግ አንድ የውይይት ባህል እንዲፈታ፣ ሁለተኛ ደግሞ የውይይት ባህል ከመፈጠር ውጪ ችግሮች እዛው በማህበረሰብ ውስጥ ባሉበት ደረጃ እየተፈቱ እንዲመጡ ማድረግ የሚያስችል አቅምን ለመፍጠር ይሰራል ማለት ነው። ያው ሰላም ሚኒስቴር እንትን ነው እንግዲህ እንዲህ በየወቅቱ ያገናኘን በሰላም ዙሪያ እንመክራለን። ይሄ የሰላም እሴትን ከማስፋት አንጻር ትልቅ ኃላፊነት እየተወጣ ነው ሰላም ሚኒስቴር። ለዛ ምስጋና ትልቅ ከበሬታና ምስጋና አለኝ። በእውነት የነሱ አስተዋጽኦ ትልቅ ነው ማለት ፈልጋለሁ። ከሰላም ሚኒስቴር ጋር በጣም ብዙ ስራዎችን እንሰራለን። እኔ የክልል መዋቅር እንደመሆኔ መጠን ሰላም ሚኒስቴር በጣም ብዙ ድጋፍ አድርጎልኛል። ለምሳሌ ለየክልሎች ለሁሉም ክልሎች ተመሳሳይ ድጋፍ፣ ተመሳሳይ ስልጠና፣ ተመሳሳይ የአቅም ግንባታ፣ ተመሳሳይ ሀሳብን የማጋራት እና ደግሞ አገር የሚገነባበትን አገር የሚያድግበትን አገር ወደፊት የሚራመድበትን ጥላቻ የሚወድምበትን ቂም በቀል የሚጠፋበትን ግጭትም በሰላማዊና በውይይት መፍታት መሰረት ያደረጉ ውይይቶች እና ድጋፎች በየክልሎቹ በየአካባቢዎቹ ይደረጋል። ይህ ብቻ ሳይሆን ዩኒቨርሲቲዎችም ላይ የወጣቱ ትውልድ የአብሮነት፣ የመቻቻል፣ የመግባባት ችግርን በውይይት የመፍታት ባህል እያዳበረ ዲሞክራሲን እየተከለ እንዲመጣ ለማድረግ ዩኒቨርሲቲዎችም ላይ ይሰራል። የበጎ ፈቃድ አገልግሎት ይሰጣል። የበጎ ፈቃድ አገልግሎት የሚሰጥባቸው አካባቢዎች ወጣቶቹ ህብረተሰቡ ጋር ገብተው መልካም ነገሮችን ሼር ያደርጋሉ፣ አካባቢውን ያውቃሉ፣ ከቦታ ቦታ ተንቀሳቅሰው ይሰራሉ። የባህል ቅብብሎች ይኖራል። የባህል ብቻም ሳይሆን የልምድ ልውጦች የሚካሄዳሉ። በአጠቃላይ የችግር መፍቻ መንገዶች ከአካባቢ የተለያዩ ናቸው። እነዛን የችግር መፍቻ መንገዶች ይዘው ወጣቶቹ ህብረተሰቡ ጋር ይሰራሉ። ህብረተሰቡ ወደ አንድነት፣ ወደ ስምምነት፣ ወደ ጋራ የሚመጣበት በሀገር ግንባታ ላይ እኩል ተሳትፎ እንዲኖረው ለማድረግ የሚያስችሉ ነገሮችን ይሰራል ሰላም ሚኒስቴር። በእኛም አኳኋን ይህንን ሁኔታ አስቀጥለን እንሄድበታለን ማለት ነው። ከአጎራባቾቻችን ጋር እንዴት እንደምንኖር ለምሳሌ ከአፋር ጋር፣ ከኦሮሚያ ጋር፣ ከቤንሻንጉል ጉሙዝ ጋር እንዴት እንደምንኖር እንዴት አብረን እንደምንሰራ ውይይቶች ይደረጋሉ፣ ስልጠናዎች ይሰጣሉ። እኛም ይሄንን በየደረጃ ያለው መዋቅራችን ግንዛቤ እየፈጠርን ሁኔታዎችን ለማሻሻል ጥረት እያደረግን የምንገኝበት ሁኔታ ነው። ቅድም እንዳልኩት አንጻራዊ ሰላም አለ ሲባል ክልሉ መንግስትና ፌዴራል መንግስት ብቻ ሳይሆን ማህበረሰብ አቀፍ የሆነ የሰላም ስራዎች በመስራታችን ነው ይህንን አንጻራዊ ሰላም እያገኘ ነው። ይህን ሲባል ምናልባት ማህበራዊ በተለይ የምክክር መድረኮች ከማህበረሰቡ ጋር አብረውን በመሆን እነዚህም የሰላም ኮሚቴ የሚባል በየአካባቢ ተዋቅሮ ከኛ ጋር ከሰጣ ኃይሎች ጋር አብሮ በመሆን እየሰሩ ይቆያሉ ማለት ነው። በሌላም ጎን ደግሞ አገር ሽማግሌዎች አብሮ ከኛ ጋር በመሆን በአካባቢ የሚነሱት ችግሮች በባህላዊ መንገድ እየፈቱ ወደ ፍርድ ቤት ከመሄዳቸው በፊት እነዚህም ችግሮች እያዩ እየተፈቱ ሲሄድ ነበረና ይህን ሰላም ስናገኝ ያው ማህበረሰቡ ተሳታፊ ስናደርግ ነው እያገኘ ነውና ማህበረሰብ አቀፍ የሆነ የሰላም ስራ እየሰራን ነው። ምናልባት ከአዲስ አበባ ያገኘነው ተሞክሮች አሉ። እነዚህም ተሞክሮች
በማካበት ያው ክልላችን ላይ ተግባራዊ የምናደርግበት ሁኔታ እናመቻቻለን ማለት ነው። ምክንያቱም ያው አዲስ አበባ ከኛ ክልል ትንሽ የተሻለ ስራ ስላለ እነኚህ ስራዎች በመውሰድ ወደ ክልላችን ተግባራዊ የምናደርግበት መንገድ እናመቻቻለን ማለት ነው። ያው ድሬዳዋ አካባቢ የተወሰነ የሰላም መደፍረሶች ነበሩ። ይህም ሽግግሩ ከመምጣቱ በፊት ወደ ሽግግር ሲኬድ የሚያጋጥም እንትን ነው ሂደት ነው ማለት ነው። በዛ ሂደት ውስጥ እንግዲህ በርካታ ውጣ ወረዶች ነበሩ። እኛም ከዛ በጣም ጠቅላላ ማህበረሰቡ በጣም ትልቅ ትምህርት ወስደናል ማለት ነው። በዋናነት ማህበረሰቡ ለሰላም ልቡ ክፍት ከሆነ ለሰላም ሌት ተቀን ተግቶ የሚሰራ ከሆነ የሚጸልይ ከሆነ ይህንን አይነት ማህበረሰብ ይዞ ሰላም ማምጣት እንደሚቻል በድሬዳዋ አይተናል። እዚህ ላይ በትልቁ ሲሰሩ የነበሩት ደከመኝ ሰለቸኝ ሌት ተቀን ሲሰሩ የነበሩት አንዱና ግንባር ቀደም የሃይማኖት አባቶች ነበሩ። በጣም የነሱን ሮል በጣም ማድነቅ እፈልጋለሁ ማለት ነው። በየግጭቶች ውስጥ እየገቡ ማለት ነው። በወቅቱ በጣም ትንሽ የተወሰነ በጣም የጸጥታ ሁኔታውም የላላበት ሁኔታ ስለነበረ ያንን ተሻግረናል። ያ ሁኔታ በምንም ተአምር ተመልሶ አይመጣም። በምንም ተአምር ማለት ነው። በጣም ተመረንበታል ማለት ነው። አሁን ሁሉም ተፈቃግዶ ድሮም ድሬዳዋና ምስራቁ አካባቢ የሚታወቀው በአብሮነት ነው። ድሮም ማለት ትንሽ መሀል ንፋስ ሲገባ የተፈጠረ ነገር ነው። ያው እስከ 2012 ድረስ ነው ያ ነገር የነበረው ማለት ነው። ስለዚህ ኦልሞስት 4 ዓመት ቀላል ነገር አይደለም። ግን እኛ በበጎነት ነው የወሰነው። ሁሌ ማራዘን አያስፈልግም። ችግር ሊያጋጥም ይችላል። ከዛ ችግር ውስጥ ደርጅቶ ጠንክሮ ከማህበረሰብ ጋር አንድ ላይ ሆኖ ከዛ ውስጥ መውጣትና ወደፊት መተለብ ነው የሚያስፈልገው። በዛ ልክ ሰርተናል። ስለዚህ አሁን የመጣው ውጤት እንግዲህ ያንም የሚያሳይ ነው። ድሬዳዋም የብዙ ሰዎች ምርጫ ሆናለች ማለት ነው። አሁን ለምሳሌ የቁልቢ እንትን ምዕመናን ይመጣሉ። ቆይታቸው ለ2 ቀን ነው። እነሱ ግን በጣም በአካባቢው ሰላም በመደሰት በአካባቢው ማህበረሰብ አቃፊነት በመደሰት ቆይታቸውን እስከ ሳምንት እስከ 10 ቀን ይወስዱታል ማለት ነው። የሰላም ትሩፋት ምን ያህል እንደሆነ አይተንበታል ማለት ነው። በርካታ ባለሀብቶች ወደዛ እየተሳቡ ነው። በጣም እየተጨናነቅን ነው እንዳውም በቦታ ጥየቃ ማለት ነው። ስለዚህ አሁን ያ ጉዳይ መምጣቱ ብዙ ነገር አስተምሮናል። በቀጣይ ወደ ኋላ የሚመለስ ነገር አይኖርም። በተለይ እንደ ምስራቅ ኢትዮጵያ ሁላችንም በጋራ ተያይዘን የአካባቢውን ሰላም በጋራ እየጠበቅን ስለሆነ እኔ እዚህ ውስጥ ላሉት ለተሳተፉ በመላ ጠቅላላው ለጸጥታ ዘርፎቹም ለማህበረሰቡም በተለይ ለሀገር ሽማግሌና ለሃይማኖት አባቶች፣ ለወጣቶች፣ ለእናቶች ትልቅ ምስጋና ማቅረብ ፈልጋለሁ ማለት ነው። እኛ እስካሁን የተከተልነው የሮንድ ስርዓት ነው። የሮንድ ስርዓታችን ጠንካራ ነው። ሰዎች አካባቢያቸውን በየተራው እየወጡ ሮንድ ይጠብቃሉ። አሰራር አላቸው፣ ህግ አላቸው። ያረፈደ ምን ይሁን ያለ ምክንያት የቀረ ምን ይሁን የሚሉ እነዚህ ነገሮች አሰራር ዘርግተው ነው የሚሰሩት። ይሄ አሰራር እንዲዘረጋ በቢሮ በኩል እገዛ እናደርጋለን ማለት ነው። አሰራሮችን እንትኑን እንዳይሲቱ አሰራሩ ሩሙን እንዳይሲት አንዳንድ ጊዜ ደግሞ የዲሞክራሲያዊ መብቶች ላይ እንዳይመጣ በዜጎች የግል መብታቸው ላይ በማይመጣ ሁኔታ ቮለንቴር ሆኖ ሁሉም ለራሱ መስራት እንዲችል እና ደግሞ እዛ ጋር ያሉ ሶሻል ሳንክሽን እንዳይከሰት በጥንቃቄ እንዲሄዱ ድጋፍ እያደረግን የሮንድ ስርዓት በጣም ጠንካራ ነው። በዚህ አይነት መልኩ አካባቢያቸውን ይጠብቃሉ። ከአሳቻ ሰዓትን ተጠቅሞ የሚያጠቃ የሚሰርቅ፣ የሚዘርፍ አካልን ከመከላከል አኳያ ጥሩ እያደገ የመጣ ነገር አለ። የህዝብ ለህዝብ ትስስር የባህላዊ ግጭት አፈታት ስርዓታችን ላይ ትልቅ እያደገ የመጣ ነገር አለ። ህግም አድርገነዋል። አገር በቀል ባህላዊ የግጭት አፈታት ስርዓታችንን አሳድገናል። እንዲሁም ሃይማኖቶች አካባቢ ያሉ ጉዳዮችን በደንብ ተጠናክረው እንዲሄዱ ድጋፍ እየተደረገ ነው ያለውና
ሃይማኖቶችም ትልቅ ሃይማኖት አባቶች በጣም ትልልቅ የሆኑ ጉዳዮችን ይፈታሉ። ችግር ተፈጥሮ ሲሆን ከመፈጠሩ በፊትም ጉዳዮቹ እንዳይባባሱ በጣም ከፍ ያሉ ስራዎች እየተሰሩ ነው ያሉት ማለት ነው። ከኛ ክልል አኳያ ሌላ የወጣት ተሳትፎ ነው። ወጣቶች በሰላም ላይ ኢንጌጅድ እንዲሆኑ የተለያዩ መድረኮችን ፈጥረን የማነቃነቅ ንቅናቄ መፍጠር ባለቤት እንዲሆኑ የማድረግ ስራዎች እንሰራለን። ተቀናጅተው እነዚህን ስራዎች ይሰራሉ። የተለያዩ ክልላዊ ሀገራዊና አካባቢያዊ በዓላት ሲኖሩ ከፖሊስ ሰራዊት የበለጠ ወጣቱ ተሳትፎ እነዚህን ጉዳዮች እየሰራ ያለበት ሂደት አለ። የበለጠ ደግሞ እያጠናከርን እያደራጀን እንደምንሄድ አስባለሁ። የህብረተሰቡ እንትን መጀመሪያ አካባቢ ወደ ጫካ በገባ ጊዜ ትንሽ የመደናገር ነገሮች ነበሩት። አሁን ህብረተሰቡ ከመደናገር በከፍተኛ ደረጃ ወጥቷል። የመደናገር ብቻ ሳይሆን አቋም ይዟል። ክልሌን እየጎዳህ ነው፣ ክልሌን እያበሳቆልክ ነው፣ ክልሌን እያቀጨጭክ ነው፣ ክልሌን እያወደምክ ነው፣ ጉዳት እያደረስክብኝ ነው፣ ልጆቼ እንዳይማሩ እያረክ ነው። ከዚህ በኋላ በሰላም አማራጭን ተቀበል ከሆነ የሰላም አማራጭን ተቀበል፣ የሰላም አማራጭን የማትቀበል ከሆነ እዘምትብሃለሁ። ሰላማዊ ሰልፍም አድርጓል። መንግስትንም ህግ የበላይነት አስከብሩልኝ ብሏል። ከኛ ጋር ሆኖ የተዋጋ ነው ማለት ይቻላል። አንዳንድ አካባቢዎች ህብረተሰቡ ራሱ ይገጥማል፣ ከጽንፈኛ ቡድኑ ጋር ይዋጋና ከአካባቢው ያስወጣል። ብቻ አይደለም፣ ሰላም አስከባሪ ስንመለምል ይሰጠናል። የሰላም አስከባሪ ቤተሰብን ይንከባከባል። ሚሊሻ ስንመለምል ይሰጠናል፣ የእሱን ቤተሰብ ይንከባከባል። መከላከያ ስንመለምል መርቆ ይሰጣል፣ ገንዘብ ያዋጣል፣ ድጋፍ ያደርጋል፣ ስንቅ ያቀብላል። ስለዚህ ህብረተሰቡ ድሮ ከነበረው ብጅታ እየወጣ አሁን መንግስትን የመደገፍ የተሳሳቱ ነገሮችን የመጠቆም ወንጀለኞችን የመጠቆም የማስያዝ እርምጃ የመውሰድ ሁኔታዎች እየሰራ ነው እና ህዝቡ መሬቱ የከፋ ነው። ጥያቄዎችን ለማስመለስ እንዳልችል እያኮላሸህብኝ ስለሆነ፣ ልማት እንዳይመጣ እያረካኝ ስለሆነ፣ የመልካም አስተዳደር ጥያቄ እንዳይፈታ እያረካኝ ስለሆነ ጉዳት አድርሰብኛልና ይበቃሃል እያለ ነው። ህብረተሰቡ ብቻ አይደለም፣ የሃይማኖት አባቶች ይህን እያሉ ነው። የሃይማኖት አባቶች ኮንፈረንስ አካሂደዋል፣ ውይይት አካሂደዋል፣ መክረዋል፣ ተው ብለዋል። አንዳንዶቹን እየተቆጡ አምጥተዋል። ልክ አይደለም ይሄ ነገር፣ የሄዳችበት መንገድ ስህተት ነው እያሉ ነው። ወጣቶች ተገንዝበውታል። አሁን ይሄ ወዴት ሊያደርሰን ይችላል? ይሄ ግጭት እየበላ ያለው ወጣቱን ነው። ወጣቱ ደግሞ ትኩስ ጉልበት ያለው ነው፣ እውቀት ያለው ነው። እውቀት ያለው ሰው እንትን እያለ ከሆነ እየሞተ ከሆነ አገር የሚረከበው ማን ነው? አገርን የማቀጨጭ እኮ ነው። ሉዓላዊነታችን እንዳናስከብር የሚያደርጉ ሁኔታዎች እየመጡ ነው። ከዚህ አኳያ ልክ አይደለም እያለ ነው ህብረተሰቡና በዛ መንገድ ያው በአንድ አካባቢ ላይ ብቻ የሚረጋገጥ ነገር አይደለም። የሰላም ጉዳይ ዓለም አቀፍ ባህሪ ያለው፣ አህጉር አቀፍ ባህሪ ያለው፣ ሀገር አቀፍ ባህሪ ያለው፣ ክልል ተሻጋሪና መዋቅር ተሻጋሪ ነው። ሰላም በመልካምነቱም በጥፋትም አንድ አካባቢ ላይ አንድ ክልል ላይ ጥፋት ካለ ሌላኛው ክልል እኔ ሰላም ነኝ ብሎ የመቀመጥ እድል አይኖርም። ይዛመታል። የቀናት ጉዳይ ነው የሚሆነው እንጂ አይቆምም። ስለዚህ ይህን ደግሞ ማረጋገጥ የሚቻለው በዋናነት ሁሉም የኔ ብለው ቅንጅት ፈጥሮ መስራት ያስፈልጋል። እንደ አንድ ጎጆ ቤት ነዋሪ ሆነን ሁሉም ክልሎች በዚህ ጉዳይ ላይ የተሰማረን አካላት ተናበን የጋራ መረጃ እየተለዋወጥን በጋራ ከሰራን እንቀይራለን። ሌሎች አሁን በየጫካ ያሉ በተሳሳተ መንገድ ራሳቸውንም የሚጎዱና ህዝቡንም የሚጎዱ አካላት ምን በከፋ ነገር ነው። ዛሬ የውይይት ምህዳር በጣም የሰፋበት ሰዓት የኢትዮጵያ መንግስት በጠረጴዛ ዙሪያ ላይ ተነጋግሮ ችግሮችን በውይይት የመፍታት አቅሙ ትከሻው በጣም የሰፋበት ጊዜ ላይ ይህን እድል መጠቀም ነው የሚያስፈልገው። ስለዚህ ጫካ ላይ ሆኖ ማህበረሰቡን ከማሰቃየት የገዛ የራስን አገር ከማድማት ተቆጥበው በሰላማዊ መንገድ በንግግር ወደ ህዝብ ተቀላቅለው የልማቱ ተጠቃሚና ተጋሪ ቢሆኑ የራሳቸውንም ኮንትሪቢዩሽን በመልካሙ ነገር በጥፋት ኮንትሪቢዩት ከሚያደርጉ በማፍረስ ኮንትሪቢዩት ከሚያደርጉ በግንባታ አሻራ አሳርፈው የራሳቸውን ታሪካዊ አሻራ በመልካምነት አሳርፈው ቢያልፉ ነው የሚሻለው። ጥፋት ላይ ተሰማርተው የጥፋት አሻራ አሳርፈው ማለፍ ጥሩ አይደለም። ቀጣይ ላይ ምንም የሚመዘግብ ነገር ባሌለ ጉዳይ ላይ አንድም አይነት ታሪክ በማይመዘገብ ጉዳይ ላይ በጥፋት፣ በዝርፊያ፣ በግድያ፣ በንጥቂያ፣ በእገታ
በተለያዩ ህብረተሰቡን በሚረብሹ ሰላም በሚያሳጡ ጉዳዮች ላይ መሰማራት የህዝብ ልጅነትን አያረጋግጥም። የህዝብ ልጅነትን የሚያረጋግጠው በሰላማዊ መንገድ ጉዳዮችን በመነጋገር በውይይት በዚህ በሰለጠነ ዓለም ላይ ነፍጥ ይዞ ጫካ ላይ መዞር በጣም ደካማነት ነው። ስለዚህ ይሄ እነዚህ ወንድሞቻችን ወገኖቻችን ይህን ተረድተው ወደ እውቀት ቢመጡ ወደ ማስተዋል ቢመጡ ቢዘምኑ አስተሳሰባቸውን ቢዘምን ጥሩ ነው። ስለዚህ ያለው ነገር ተነጋግሮ መፍታት እየተቻለ አፈሙዝ ለምን ያስፈልጋል? መጋደል ለምን ያስፈልጋል? የንግግር ምህዳር ተከፍቷል። ኢትዮጵያ ላይ በጣም ያደገ ነው። ስለዚህ ይህን እድል ተጠቅሞ መምጣት አለባቸው እንጂ ቀድሞ የነበረውን ድሪቶ አስተሳሰብ ይዘው ጫካ መግባት፣ ለንግግር ዝግጁ ያለመሆን፣ ራስን ለውይይት ያለመዘጋጀት አላዋቂነት ነው ብዬ ነው የሚወስደው። ስለዚህ እነዚህ የተሳሳቱ አካላት መጥተው በሰላማዊ መንገድ ከህዝባቸው ጋር ከወንድሞቻቸው ጋር ሆነው የሀገራቸውን ሰላምና እድገት በጋራ ቢያረጋግጡ ይሻላል የሚል መልእክት ነው ያለኝ። ሰላም ሲባል በቃላቱ ትንሽ ሊሆን ይችላል፣ ግን ትልቅ ቦታ ያለው መሆኑ ከራስ መጀመር ነው። ከራስ ሲጀመር ወደ ጎረቤት ሊሄድ ይችላል። ከዛው ወደ አካባቢ ወደ አጠቃላይ ሀገሪቱ ሊሄድ ይችላል። ክልላችን በእርግጥ ችግሮች ነበሩና እነኚህ ችግሮች ደግሞ የተፈታበት መንገድ ቢኖር አንዱና ዋና ትልቁ ነገር የህዝቡ ነው። የህዝብ ሰላም ባለቤት ህዝቡ ነውና ህዝቡን ይዘን አወያይተን በየደረጃው ያለው ህዝብ ውይይት አድርገን በተለይ የወጣቱ ክፍል፣ ሃይማኖት አባቶች፣ ሴቶች እና አገር ሽማግሌዎች እነዚህ የማህበረሰብ ክፍሎች በመወያየት ሰላም ምንነት ግንዛቤ እንዲኖራቸውና በአካባቢ በሀገርም ቢሆን ሰላም ትልቅ ቦታ እንዳለ ግንዛቤ በማስጨበጥ አጠቃላይ በአካባቢ የሚነሱ ችግሮች በጋራ የመፍታት ዘዴ ነው እኛ የሄድንበት ማለት ነው። በሌላ መንገድ ደግሞ ምናልባት አካባቢ እንዲረበች የሚፈልጉት አካላት ህግ የበላይነት የማረጋገጥ ስራ ይሰራል ማለት ነው፣ ጎን ለጎን ማለት ነው። ዋና ትልቁ ነገር ግን ማህበረሰቡ የሰላም ባለቤት ማድረግ ነው። ከዛ ውጪ ምንም ሌላ ነገር የለምና እኔ እንደ ምልክት ማስተላለፈው ሌሎቹም አካባቢዎች ጠመንጃ ይዞ እኔም ትጥቅ ይዤ ይታገላለሁ የሚለው ሳይሆን ወደ አገር ውስጥ ገብቶ ጠረጴዛ ላይ ተነጋግረን ሁሉም ነገር በመነጋገር የምንጨርስበት መንገድ ቢመቻች ጥሩ ነው የሚል ነው እኔ እንደ ምልክት ማስተላለፈው። ምክንያቱም ሀገር ማፈረስ ምንም ጥቅም ስለሌለ ሀገራችን ሰላም ጠብቀን የሁላችን የሰላም ዘብ በመሆን ቢደረግ ጥሩ ነው የሚል ነው። ሰላምን ማጽናት ማለት ሀገርን መገንባት ስለሆነ ሰላምን ለማጽናት ብዙ ነገሮች ነው እየሰራ ነው ያለው። ይህን ኃይል አደራጅተን የሰላም ኃይል እንዲሆን ማድረግ፣ ህብረተሰቡን ግንዛቤ ማሳደግ፣ አሁንም በጫካ ያሉትን ሰዎች ይሄ በጦርነት መቼም ቢሆን የኢትዮጵያ መንግስት በጦርነት አይቀየርም። ጦርነት በልማት ላይ ከፍተኛ ተጽዕኖ አለው። ለልማት ይውል የነበረውን ነገር ለጦርነት ማዋላችን፣ ለሰራዊት ቀለብ ማዋላታችን አይቀርም፣ ለጥይት መግዣ ማዋላችን አይቀርም። ጦርነት ወደ ኋላ የሚያስቀር ነው። የኋላ ቀርነት መገለጫ ነው። የኋላ ቀርነት ምልክት ነው። ውይይት ግን የስልጣኔ መንገድ ነው። ዓለም የሚመራው በምክክርና በውይይት ነው። ሀሳቦች ወደ አንድ ነው መምጣት ያለባቸው። ክርክር ቴብል ላይ ነው ያለው። ክርክር ከጠመንጃ አፈሙዝ ላይ አይደለም ያለው። ሀሳብ፣ ውሳኔ፣ እኩልነት፣ ፍትህ ያለው ጠመንጃ አፈሙዝ ላይ አይደለም። ምርጫ ኮረጆ ላይ ነው፣ ቴብል ላይ ነው፣ ምክክር ላይ ነው፣ ውይይት ላይ ነው፣ ምርጫ ላይ ነው ያለው። ወደዚህ ነው መምጣት ያለበት እና ጦርነት የገነባነውን ነገር እንድናቃጥል ነው የሚያደርገው። የጀመርነውን ፕሮጀክት እንዳንጨርስ ነው የሚያደርገው። ያለንን ጥሪት እንዲቃጠል ነው የሚያደርገው። ሰብአዊ ጉዳትም አለው። ወጣት ነው የሚያልቀው። የሚያለማ ኃይል ነው የሚያልቀው።
ይሄ አገርን ያሳንሳል፣ ለአገርን ያኮሰመናል፣ ወደ ኋላ ያስቀራል። የልማት አቅም እናጣለን፣ ሪሶርስ እናጣለን፣ ሳይኮሎጂካሊ እንበላሻለን። ሳይኮሎጂካሊ የጦርነት ማይንድ ሴት ያለው ሰው ስለ ልማት አያስብም፣ ውሎ ስለ ማደር ነው የሚያስበው። ስለ ነገ ማሰብ አይችልም፣ ስለ ዛሬ ህይወቱ ነው የሚያስበው። ይሄ በልማት ላይ ከፍተኛ ተጽዕኖ አለው። ይሄ መወገድ ያለበት። ይህንን አስወግዶ ነው የሀገራችን ህዝቦች፣ የክልላችን ህዝቦች ይህን በማስወገድ ልማትን ለማፋጠን ያለቻቸውን ጊዜ አሟጠው ልማትን ለማምጣት ድህነትን ታሪክ ለማድረግ እና ኢኮኖሚያቸውን ለመገንባት መልፋት ያለባቸው በዚህ ጉዳይ ላይ። ጦርነት የኋላ ቀርነት መገለጫ ስለሆነ ምንም ትርፍ የለውም፣ ኪሳራ ብቻ ነው ጦርነት ያለው። ሰላምን ከማጽናት አኳያ ሰላም ሲጸና አገርን መከላከል እንችላለን። ማንም መጥቶ አይረግጠንም፣ ማንም መጥቶ ሉዓላዊነታችን አይዳፈርም። ሰላም ስናጸና አንድነታችን ይጠነክራል። አንድ ከሆን የመከላከል አቅማችን ይጨምራል። የመከላከል አቅምን ለመጨመር ደግሞ ሁላችን መስማማት አለብን። ልዩነቶች ላይ በውይይት መፍታትን ባህል ማዳበር ማጎልበት አለብን እና ሰላማችንን በማጽናት የአገር ሉዓላዊነታችን ማስከበር ይኖርብናል። ከዚህ አኳያ ህብረተሰቡ ይሄን ተገንዝቦ ይሄ ህገወጥ ቡድን ከአሁን በኋላ በቃ ከዚህ ይሄንን ልማት እያደናቀፍክ ያለው አንተ ስለሆንክ ከዚህ በኋላ ማቆም አለብህ ብሎ ተጽዕኖ ማሳረፍ አለበት፣ ማመጽ አለበት፣ እርምጃ መውሰድ መቻል አለበት የሚል ማሳሰቢያ ለመስጠት ነው። ሰላም እንዲህ ስንጠራው በጣም የሆነ ትንሽ ነገር ሊመስለን ይችላል። እንደ ሰላም ወሳኝ ነገር የለም። ለሰው ልጅ ብቻ ሳይሆን ለእንስሳውም፣ ለአራዊቱ፣ ለዛፉ፣ ለሁሉም በተፈጥሮ ስላለ ሁላ ሰላም በጣም ያስፈልጋል ማለት ነው። የኢንቫይሮንመንት መናጋት ቀላል ቀውስ አይደለም የሚያመጣው። ሰላም ክቡር ነገር ነው። አሁን ድሬዳዋ አካባቢ ይሄ ሰላም በምስራቅ አካባቢ አሁን በዚህ አጭር ጊዜ ከነበረው ሁካታ ወጥተን ሰላም በጣም በመረጋጋቱ በርካታ ሰው ወደዛ ኢንፍሎክ እየመጣ ነው። ቢኮዝ ሰላም ፍለጋ ነው። ለመስራትም ለመልማትም ትልቁ ሰላም ነው ማለት ነው። ሰላም በምንም መለኪያ ልታጭው የማትችል ጉዳይ ነው ማለት ነው። ግን ያው ባለማወቅ በመሳሳት ወይ ጊዜያዊ ጥቅም ብቻ በመፈለግ ሰዎች ወደ አልባሌ እንትን ገብተው የሀገርን ሰላም ሊያወኩ ይችላሉ። እኔን በዚህ አይነት መልኩ የሄዱትን ሁሉንም ማህበረሰባችንን አይሚን ያው ተቋሚ ሆነው ወደ ጫካም የገቡ ይኖራሉ። ግን የኛ ማህበረሰቦች ናቸው። እነሱ በአግባቡ በጥሞና ራሳቸውን አድምጠው ወደ ሰላሙ ተመልሰው ያለውን ችግር በጠረጴዛ ዙሪያ መፍታት እና የመሰለ ነገር የለም ማለት ነው። ወደ ሰላሙ መስመር እንዲመለሱ የኔም ጥሬማ ማስተላለፍ ፈልጋለሁ። ሰላም ያው ትልቁ የሰላሙ ባለቤት እርስዎ ኖት እንላለን እኛ። የሰላም ባለቤት ሁላችንም። ሰላም ኢስኖት አንዱ የሚሰጠው አንዱ የሚቀበለው አይደለም። ኢስኖት ፌዴራል መንግስት የሚሰጠው ክልል የሚቀበለው፣ ኢስኖት ክልል የሚሰጠው ህዝብ የሚቀበለው ነገር አይደለም። ቱ ዌይስ ነው። ቦዝ ዌይስ ፒስፉል የሆነ ስቴት ሶሳይቲ ሪሌሽን ይፈልጋል። ሶሳይቲውም የራሱ ኮንትሪቢዩሽን አለው፣ ስቴቱም የራሱ አስተዋጽኦ አለው። ሁሉም በየራሱ የሚያመጣው ውጤት ነው። እንደ ስቴት ብዙ ሮል ሊኖረው ይችላል። ያንን ሮል መወጣቱ ብቻ ግን ሰላም አያደርገውም። ከማህበረሰብ ጋር መልካም ግንኙነት ካልተፈጠረ ማህበረሰቡም ደግሞ ስልጡን የፖለቲካ ባህል እና ችግሮችን በውይይት መፍታት የሚችል በሰላማዊ መንገድ መፍታት የሚችል ካልሆነ በስተቀር ሰላም ሊረጋገጥ አይችልም። ስለዚህ ሁሉም መንገዱ ሰላማዊ ያልሆነ ነገር ውጤቱ ሰላማዊ ሊሆን አይችልም። በመሳሪያ በኃይል የሚመጣ ሰላም የለም። አሁን እንደዛ ብለው የሚያስቡ አለ። እኛ ሀገር በመሳሪያ የተቀያየሩ ስልጣኖች ነበሩ። በመሳሪያ የተቀያየሩ ስልጣኖች ሰላም ሲያመጡልን አላየንም። ስለዚህ መልሰን የነበርንበት አዙሪት ውስጥ ነው የከተቱ። ስለዚህ መንገዱ ዲሞክራሲያዊ ሲሆን፣ መንገዱ ሰላማዊ ሲሆን፣ መንገዱ
የተሻለ በእውቀትና በሰለጠነ መንገድ ሲሆን ነው የተሻለ ዘላቂ ውጤት የሚያመጣልንና በዛ መንገድ መሆኑን ማረጋገጥ ህዝብ ደግሞ ከዚህ መንገድ ለሆኑ ነገሮች በቃይ ማለት መቻል አለበት። ሰላምን የሚያሳጡትን ኃይሎች ተቀብሎ ሽፍቶችን ተቀብሎ እና አቅፎ የሚኖር መሆን የለበትም። ስለዚህ ለሰላማችን ሁላችንም የየድርሻችንን እንወጣ ለማለት ነው። ሰላም የብዙ ጊዜ ፕሮሰስ ነው። ግን ያ የብዙ ጊዜ ፕሮሰስ ዋጋው ብዙ ውድ ቢሆንም ውጤቱ ግን ያማረና ለትውልድ የሚተርፍ ስለሆነ ያንን እናድርግ። እኛ የከፈልነው ዋጋ ለልጆቻችን የሚተርፍ እንዲሆን ለማድረግ እንስራ እላለሁ። የዚህ ሳምንት የጋራ ሀገር ፕሮግራማችን ሰላምና ጸጥታ ላይ ትኩረቱን አድርጎ 8ኛው ሀገር አቀፍ የሰላምና ጸጥታ የጋራ ምክክር መድረክ ምን ይመስል ነበር የሚለውን እንዲሁም ደግሞ ከተለያዩ ክልሎች የመጡ የሰላምና ጸጥታ ቢሮ ኃላፊዎች ጋር ቆይታ ያደረግንበት ነበረ። ሳምንት ደግሞ በሌላ ርዕሰ ጉዳይ እንገናኛለን። እስከዛው መልካም ጊዜ